ለመጀመሪያ ጊዜ ካንሰር የሚለውን ቃል ስንሰማ ሁላችንም እንደነግጣለን። ነገር ግን ካንሰር ማለት ምን ማለት እንደሆነ አብዛኞቻችን የተሟላ መረጃ የለን። ባጭሩ ካንሰር ማለት የሰውነታችን ህዋሳት ሳይንሳዊ ህጋቸውን ጥሰው ከቁጥጥር ውጭ በሆነ መንገድ መራባትና ማደግ ሲጀምሩ የሚፈጠር በሽታ ነው። እነዚህ የተበላሹ ህዋሳት ጤናማ ክፍሎችን እያጠቁ የሰውነታችንን ስራ ያሰናክላሉ። ነገር ግን አንድ ትልቅ ዜና አለ። ይሄው ምንድነው? እንደ ዓለም ጤና ድርጅት መረጃ ወደ 38 በመቶ የሚሆኑት የካንሰር አይነቶች ሙሉ በሙሉ መከላከል የሚቻሉ ናቸው። እንዴት ለሚለው መልሱ በእጃችን ላይ ነው ያለው። አንደኛ ከምንም በላይ ሲጋራና መሰል የሆኑ የትንባሆ ምርቶችን በፍጹም አለመጠቀም። ሁለተኛ ጤናማ አመጋገብን መከተል፣ በተለይ የተቀነባበሩ የምግቦችን እና የእንስሳት ስብን መቀነስ፣ አትክልትና ፍራፍሬ ማዘውተር። ሶስተኛ የአካል ብቃት እንቅስቃሴ ማድረግና አልኮልን መገደብ የመሳሰሉት ይገኙበታል። ትልቁ የካንሰር ጠላት ቀድሞ መመርመር ነው። ካንሰር በመጀመሪያ ደረጃ ወይም ፈርስት ስቴጅ እያለ ከተደረሰበት የመዳን እድሉ እስከ 99 በመቶ ይደርሳል። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ? በዚህ አጭር ቪዲዮ ስለ ካንሰር መሰረታዊ ግንዛቤ ያስጨብጣችኋለሁ። እስከ ቪዲዮ መጨረሻ እንድትከታተሉኝ በቅድሚያ ጋብዛለሁኝ። እንግዲህ በዚህ ቪዲዮ የምንመለከተው የካንሰር ምንነት፣ ለካንሰር አጋላጭ የሆኑ ባህሪያትና ካንሰርን እንዴት መከላከል እንደምንችል ባጭር እንመለከታለን። እንግዲህ የዛሬውን ርዕስ ስንጀምር ካንሰር ምንድነው የሚለውን ዲፋይን ማድረግ አስፈላጊ ይሆናል። ካንሰር እንግዲህ ሌሎች ጤናማ የሆኑ የሰውነት ህዋሳት በተወሰነ ህግና ፍጥነት ያድጋሉ፣ ይከፋፈላሉ፣ እንዲሁም ይሞታሉ። ነገር ግን የካንሰር ህዋሳት ግን የመሞት ባህሪያቸው ጠፍቶ ያለ ገደብ መከፋፈል ይቀጥላሉ። በዚህም ከቁጥጥር ውጪ የሆነ እድገት ይኖራቸዋል ማለት ነው። እነዚህ ከቁጥጥር ውጪ የሚያድጉ ወይም ስፍር ቁጥር የሌላቸው ህዋሳት በአካባቢያቸው ያሉ ጤናማ ህብረ ህዋሳትን በማጥቃት በደም ወይም በሊምፍ ፈሳሽ አማካኝነት ወደ ሌላ የሰውነት ክፍል በመጓጓዝ አዳዲስ እጢዎችን መፍጠር ሲጀምሩ ካንሰር ከመጀመሪያ ቦታው ወደ ሌላ የሰውነት ክፍል ተሰራጨ የሚባለው ይሄን ጊዜ ነው ማለት ነው። በብዛት የሚከሰቱት የካንሰር አይነቶች እንግዲህ የተለመዱት የካንሰር አይነቶች የሚባሉት አንደኛና የመጀመሪያው የጡት ካንሰር ሲሆን በሴቶች ላይ በብዛት የሚከሰት ሲሆን በጊዜ ምርመራ ከተደረገ የመዳን እድሉ እጅግ በጣም ከፍተኛ የሆነ የካንሰር አይነት ነው። ሁለተኛው የካንሰር አይነት በቫይረስ ወይም ኤችፒቪ ኢንፌክሽን ሳቢያ ወይም ሂውማን ፓፒሎማ ቫይረስ ኢንፌክሽን ሳቢያ የሚከሰትና በክትባት ወይም በቅድመ ምርመራ ሙሉ በሙሉ መከላከል የሚቻል ህመም ነው። በሶስተኛ ደረጃ ላይ የምናየው የሳምባ ካንሰር ሲሆን በአብዛኛው ከትንባሆ ጭስና ከአየር ብክለት ጋር የተያያዘ ነው። አስቀድሞ በመጠንቀቅ በከፍተኛ ሁኔታ መቀነስ የሚቻል የካንሰር አይነት ነው። ይሄኛውም እንግዲህ በብዛት የሚታዩት የካንሰር አይነቶች ስንመለከት በከፍተኛ ደረጃ ከፍተኛ ቁጥር ያለው የምንመለከተው የሳምባ ካንሰር ሲሆን 12 በመቶ የካንሰር ይዞታን ይይዛል። ሁለተኛ የጡት ካንሰር ሲሆን ወደ 11 በመቶ አካባቢ፣ እንዲሁም የአንጀት ካንሰር 9 በመቶ እና የወንድ ልጅ የመራቢያ አካል ካንሰር ወይም የፕሮስቴት ካንሰር የምንለው ወደ 7 በመቶ ይይዛል። ሌሎች ቀሪ የካንሰር አይነቶች በድምሩ ወደ 59 በመቶ የሚሆነውን የካንሰር በርደን ሼር ያደርጋሉ ማለት ነው። እንግዲህ ካንሰር መከላከያ መንገዶች ምንድናቸው የሚለውን ስንመለከት የአኗኗር ዘይቤን በማስተካከል በአብዛኞቹ መከላከል የምንችላቸው ሲሆኑ የመጀመሪያ ላይ የምናገኘው ከትንባሆ መራቅ ነው። ትንባሆ መጠቀም ለሳምባ ለጉሮሮና ለሌሎች በርካታ የካንሰር አይነቶች ዋነኛ መንስኤ ነው። ሲጋራ ለማጨስና ከጭሱ መራቅ ለነዚህ የካንሰር አይነቶች የመጋለጥ እድልን በእጅጉ ይቀንሳል። ሁለተኛው የአልኮል መጠጥን መገደብ ነው። ከመጠን በላይ አልኮል መጠጣት ለጉበት፣ ለጡትና ለምግብ ቧንቧ ካንሰር ተጋላጭነትን በእጅጉ ይጨምራል። ስለዚህ አልኮልን መገደብ ያስፈልጋል ማለት ነው። ሶስተኛ አደገኛ ጨረርን መከላከል። ይሄ የቆዳ ካንሰር የሚመጣው አብዛኛው ረዘም ላለ ጊዜ የፀሐይ ብርሃን ተጋላጭነት ያላቸው ሰዎች በቆዳ ካንሰር የመጠቃት እድላቸው ከፍ ያለ ስለሆነ የስራ ባህሪያችን ረዘም ላለ የፀሐይ ብርሃን የሚያጋልጠን ከሆነ የፀሐይ ጨረር መከላከያ ወይም ሰንብሎክ መጠቀም ያስፈልጋል። እንግዲህ ሌላው የካንሰር መከላከያ መንገድ አካላዊና
አመጋገብና አካላዊ እንቅስቃሴ ማስተካከል ነው። እንግዲህ አመጋገብ የሚለውን ስንመለከት ጤናማ አመጋገብ የትኞቹ ናቸው የሚለው ስንመለከት አትክልትና ፍራፍሬ የበዛበት እንዲሁም ጥራጥሬ ያካተተ የተቀነባበሩ ምግቦችን መገደብ፣ ስብ ያላቸውን ምግብ አይነቶች መቀነስ የሚሉትን ትኩረት ያደርጋል ማለት ነው። አካላዊ እንቅስቃሴ እንግዲህ እንደ ቀላል የምናየው በቀን ለ30 ደቂቃ የሚደረግ መጠነኛ እንቅስቃሴ እንኳን የሰውነትን ክብደት መቆጣጠር ባለፈ የካንሰር ተጋላጭነታችንን በከፍተኛ ደረጃ ይቀንሳል። ካንሰር በእኛ የባህሪ ለውጥ ወይም ደግሞ የአኗኗር ዘይቤያችን በማስተካከል ምን ያክል መቀነስ እንችላለን የሚለውን ስንመለከት 40% የሚያክሉትን የካንሰር አይነቶች የላይፍ ስታይል ቼንጅ በማድረግ ወይም አኗኗር ዘይቤያችን በማስተካከል ብቻ መቀነስ ይቻላል። ይሄ የዓለም ጤና ድርጅት በቅርቡ ያረጋገጠው ሳይንሳዊ የሆነ የጥናት ውጤት ነው። ሌላው ካንሰርን መከላከል የምንችልባቸው ሌሎቹ መንገዶች አሉ። ለምሳሌ የክትባትና የሕክምና ምርመራ ማድረግ። የማህፀን በር ካንሰር መከላከያ ክትባት አለው። በተለይ እድሜያቸው ከ9 እስከ 14 ዓመት ለሆኑ ሴት ልጆች ይሄ ክትባት ይሰጣል። ይህን ክትባት የወሰዱ ህጻናት በህይወት ዘመናቸው ሙሉ በዚህ ካንሰር የመጠቃት እድላቸው አነስተኛ ይሆናል። ሁለተኛ የጉበት ካንሰር የሚያመጣው ሄፓታይተስ ቢ የተባለው ቫይረስ፣ ይህን ለመከላከል የሚያስችል ክትባት አለ። በቫይረሱ ሊከሰት የሚችለውን የጉበት ካንሰር ተጋላጭነት በእጅጉ ይቀንሷል በዚህ ክትባት የተከተበ ማንኛውም ሰው። ሌላኛው ወቅታዊ ምርመራ ማድረግ ነው። በየጊዜው ወደ ጤና ተቋም በመሄድ የጤና ምርመራ ማድረግ ከበሽታው አስቀድሞ ለመከላከል ቁልፍ ሚና ይጫወታል። ካንሰር እንግዲህ ቀድመን ካወቅ ነው መከላከል መዳን በጣም ቀላል ነው የሚሆነው ማለት ነው። ቀደም ብሎ ማወቅና ምርመራ ማድረግ የሚባለው ምንድን ነው የሚለውን ስንመለከት የተለያዩ ደረጃዎች አሉት። የመጀመሪያ ደረጃ ምርመራ ማድረግ የግዴታ የጤና ባለሙያ ጋር ሄዶ ብቻ ሳይሆን በየወሩ የጡት ወይም የሰውነት ለውጦችን ራስን በመመርመር በቤት ውስጥ መከታተል ያስፈልጋል። ሰውነታችን ላይ የተለየ ነገር ስናይ ወዲያውኑ ወደ ሕክምና መሄድ ያስፈልጋል። ስለዚህ መጀመሪያውኑ የሰውነታችን ሁኔታ መከታተል ያስፈልጋል ራሳችን በራሳቸው ማለት ነው። ሁለተኛ ደረጃ የክሊኒክ ምርመራ ነው። በየአመቱ ወይም በየ2 አመቱ በባለሙያ የሚደረግ አጠቃላይ የጤና ክትትል ማድረግ ያስፈልጋል። በሶስተኛ ደረጃ ልዩ የካንሰር ምርመራዎች የሚባሉ አሉ። ለምሳሌ እንደ ማሞግራፊ እና ፓፒስሚር ያሉ ልዩ ምርመራዎችን ማድረግ ያስፈልጋል። ይሄ እነዚህ ስፔሲፊክ የሆኑ ለሰውነት ክፍል የሚታዘዙ የካንሰር ምርመራ አይነቶች ናቸው። ቅድመ ካንሰር ምርመራ አይነቶች ናቸው። አራተኛው የባዮፕሲ የሚባለው እንግዲህ ካንሰር መኖሩ ከተጠረጠረ ከዛ ካንሰር አለበት ተብሎ ከታሰበው ላይ የሴል ናሙና ተወስዶ ምርመራ ይደረጋል። በዛም ካንሰር መኖር አለመኖሩም ማረጋገጥ ይቻላል ማለት ነው። እንግዲህ ትኩረት የሚሹ የሰውነት ምልክቶች ምንድን ናቸው የሚለውን ስንመለከት የመጀመሪያው የሰውነት አካላዊ ለውጦችን መከታተል ያስፈልጋል። ያልተለመደ የሰውነት ክብደት መቀነስ፣ የማያቋርጥ የድካም ስሜት፣ በእጢ መልክ የሚወጡ እብጠቶችና የቆዳ ቀለም ወይም የኪንታሮት ለውጦች ትኩረት ሊሰጣቸው የሚገቡ ምልክቶች ናቸው። ሁለተኛ ውስጣዊ የአካላት ለውጦች ምን ናቸው የሚለውን ስንመለከት ለምሳሌ ለረጅም ጊዜ የሚቆይ ሳል ወይም የድምፅ መጎርነን፣ የምግብ የመዋጥ ችግር፣ ያልተለመደ የደም መፍሰስ እና የምግብ መፈጨት መዛባት ካሉ በአፋጣኝ ወደ ሕክምና ተቋም በመሄድ መመርመር ያስፈልጋል ማለት። እንግዲህ የካንሰር ሕክምና እና የመዳን ሂደትን ስንመለከት እንደየ ደረጃው ይለያያል። ቅድም መግቢያ ላይ እንደጠቀስኩት ደረጃው ቀድሞ ከተመረመርን የመዳን እድሉ እጅግ በጣም ከፍተኛ ይሆናል። በጣም ዘግይቶ ከሆነ ደግሞ የመዳን እድላችን በተመሳሳይ በጣም የቀነሰ ይሆናል ማለት ነው። ደረጃ 1 የምንለው ወይም ስቴጅ 1 ካንሰር የምንለው እብጠቱ በጣም ትንሽና በአንድ ቦታ ብቻ የተወሰነ ነው። 90% ከዛ በላይ መከላከል የሚቻልበት ደረጃ ነው። ሁለተኛ ደረጃ የሚባለው ወይም ስቴጅ 2 ካንሰር የሚባለው እጢው በጥቂቱ ያደገ ነገር ግን በዙሪያው ካሉ ህብረ ሕዋሳት ያልወጣ ሲሆን የመትረፍ ወይም ከዚህ በሽታ የመዳን እድላችን ከ70 እስከ 85% ይሆናል ማለት ነው። ሶስተኛ ደረጃ ላይ የደረሰ ወይም ስቴጅ 3 ካንሰር የሚባለው ወደ የአካባቢው ሊምፍ ኖዶችና ወደ አቅራቢያው ወዳሉ አካላት የተሰራጨ ቀረብ ያሉ የሰውነት ክፍላችን ላይ የተሰራጨ ነገር ግን ሙሉ ለሙሉ ሰውነታችን ላይ ያልተቆጣጠረው ሲሆን
አሁንም በሕክምና ቁጥጥር ይደረግበታል። ከ40 እስከ 60 በመቶ ወደ ቀጣይ የሰውነት ክፍላችን እንዳይሰራጭ ቁጥጥር ማድረግ ይቻላል ማለት ነው። አራተኛው ደረጃ እንግዲህ የካንሰር የመጨረሻው ደረጃ የሚባለው ስቴጅ 4 ካንሰር ሲሆን ወደ ሌሎች ራቅ ያሉ የሰውነት ክፍሎች እና አካላት የተሰራጨ ካንሰር ሲሆን እንግዲህ እዚህ ደረጃ ላይ የደረሰ ካንሰር የመዳን እድሉ አነስተኛ ቢሆንም ከ15 እስከ 30 በመቶ የህይወት ማራዘም ህክምና ማግኘት ይቻላል ማለት ነው። እንግዲህ ቀደም ብሎ ማወቅ የሚያመጣውን ልዩነት ለመገንዘብ ያክል የጡት ካንሰር ቀድሞ ሲታወቅ ወይም ስቴጅ 1 ላይ ካለ የመዳን እድሉ 99 በመቶ ሲሆን የጡት ካንሰር ይሄው ተመሳሳይ ካንሰር ዘግይቶ ሲመረመሩ ወይም ደግሞ ስቴጅ 4 ላይ ከደረሰ የመዳን እድላችን 30 በመቶ ብቻ ይሆናል ማለት ነው። የአንጀት ካንሰር ቀድሞ ሲታወቅ የመዳን እድሉ ወደ 91 በመቶ ሲሆን ዘግይቶ የታወቀ የአንጀት ካንሰር ግን የመዳን እድሉ ከ14 በመቶ እና ከዛ በታች ይሆናል ማለት ነው። ስለዚህ ቀድሞ ማወቅ እጅግ በጣም አስፈላጊ ነገር ነው ማለት ነው። እንግዲህ ካንሰር ማለት የህይወት ማብቂያ ማለት አይደለም። ይልቁንም ቀድሞ በመመርመርና በመታገል ድል የሚደረግ ጊዜያዊ የህይወት ፈተና እንደሆነ ሁላችንም ልንገነዘብ ያስፈልጋል። ምናልባት ይህን ቪዲዮ ሌሎች እንዲሰሙት ሼር እና ሰብስክራይብ ብታደርጉ እጅግ በጣም ደስ ይለናል። እናመሰግናለን። በጤና ቆዩ። ቻው